አሁን ደግሞ በቅርቡ የሚፈጠሩት ነገሮች እንደው በተደጋጋሚ ሴቶችና በተለይ ህጻናት እየሞቱ እየገደሉ ወደ አማራ ክልል መሸሽ ይህን ጦርነት ተገን እያደረጉ ምክንያት እያደረጉ ወደ አማራ ክልል ሸሽተው ይገባሉ። ከዛ ያያዙም ወንጀለኛ መደበቂያ ሆኗል። ፋኖ ይሄን ለፋኖ አመራሮች በተለይ ቢደርስልኝ ጥሩ ነው። እስከ መቼ ነው እንደዚህ አይነት ነገር? አሁን ደግሞ እንደዚህ አይነት መጣ። የአርሲ መታገት በዚህ በሸዋ በሰሜን ሸዋ በምን የተለመደ ነው፣ መቼም ተደጋጋሚ ነው። አሁን ደግሞ ከተማ መሀል ተጀምሯል። ወንጀል ይሰራና ወደ አማራ ክልል ወደ ፋኖ መሸሸጊያ ሆነ። ወንጀለኛ መደበቂያም እየሆነ ነው የፋኖ። እስከ መቼ ነው? በእርግጥ ትግሉ በምን እንደተጀመረ ሁሌ ምን እንደምለው የታወቀ ነው። መንግስትም ያውቀዋል ክፍተቱ ምን ጋር እንደሆነ መንግስትም ያውቀዋል። በቃ መንግስት ሽግግር ሲኖር ክፍተት አለ። ያንን መተማመን ነው። እስከ መቼ ነው ከመከላከያ ጋርስ ሁልጊዜ ትግል፣ ሁልጊዜ ግብግብ፣ ከወንድም ጋር ጠብ? እኮ ይህን ተገን እየተደረገ መንግስት ያለው ጦርነት ላይ ነው ሀሳቡ በቃ ሙሉ እንትኑ። ስለዚህ ክፍተት ሲኖር ውሻ በቀደደው ጅብ ይገባል። ይሄ የከተማ ሽፍታ ደግሞ እንደፈለገው እየፈነጨ ወደ አማራ ክልል ወደ ፋኖ እየተቀላቀለ እየጠፋ ነው። ወንጀለኛ ሁሉ ላይገኝ ነው እንደፈለገ ሆኖ። ስለዚህ ይሄ ነገር አንድ ቢባል ጥሩ ነው። ምን አለ ከመከላከያ ጋር ተደባልቆ ሀገር ቢጠበቅ። መከላከያ የኢትዮጵያ ሰራዊት ነው፣ ትንሿ ኢትዮጵያ ነው እንጂ አማራን አጠፋለሁ፣ አማራን እንዲህ ያደርጋለሁ፣ አማራን ጎዳለሁ ብሎ የተቀጠረ ሰራዊት እንዳልሆነ የታወቀን ሁሌ የሚባል ነው። ስለዚህ ሰራዊቱ ቁጥር ሲመናመን ሰራዊቱ ፊቱን ወደ ሆነ አቅጣጫ ባዞረ ቁጥር አቅጣጫውን ወደ አንድ ትኩረቱን ወደ አንድ ባረገ ቁጥር ወንጀለኛ ይበዛል። ስለዚህ ፋኖ ለከተማው ህዝብ ለዛው ለሀገሩም ሆነ አሁን ምንም የጠቀመው ነገር የለም። ቢበቃ ጥሩ ነው። ከዚህ በኋላ አንድ መስመር ቢይዝ መንግስትም አንድ መስመር ቢያስይዝልን በውይይትም ይሁን በምንም ይሁን በውይይት ይመረጣል። ክፍተት ቤቱ ጋር መሆኑ ያው ሁሉም የሚያውቀው ነው፣ መንግስትም ፋኖም የሚያውቀው ነው። ስለዚህ አንድ መስመር ቢይዝልን። የከተማ ሽፍታ ደግሞ ይኸው አንዳንድ እያለ ነው፣ መደበቂያ እየሆናችሁ ነው። ስለዚህ ከመንግስት ጋር መስማማቱ ይሻላል። ከሰራዊት ጋር ተደባልቆ መሀል ከተማውን መጠበቅ ነው የሚያዋጣው።